መከላከያ በትግራይ ላይ ጄኖሳይድ ፈጸመ ሲል ጌታቸው ረዳ ተሰማ። የፌዴራል መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ያለው የጅምላ ረሃብ ተጠናክሮ እንዲቀጥል እያደረገ ነው ሲል ህወሓት ከሰሰ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸው ነዋሪዎች ተናገሩ። አቶ ታዬ ደንደአ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀሩ። ባለፈው ሳምንት ከእስራኤል የሀገርነት እውቅና ያገኘችው ሶማሊላንድ በተመለከተም ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታን መርጣለች። እነዚህና ሌሎች አዳዲስ መረጃዎች ይዘናል። እስከ ጥንክራችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። የፌዴራል መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ያለው የጅምላ ረሃብ ተጠናክሮ እንዲቀጥል እያደረገ ነው ሲል ህወሓት ከሰሰ። የህወሓት ሊቀመንበር ዶክተር ደብረጽዮን ለአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ በጻፉት ግልጽ ደብዳቤ በትግራይ ሆን ተብሎ የተከሰተው ረሃብ በትግራይ ለተፈናቀሉ ዜጎች አስቸኳይ ትኩረት እንዲሰጣቸው ተማጸነው። በትግራይ ላሉ ማዕከናት እጻጽ ሽሬ አድዋም፣ አድግራት፣ መቀሌ እንዲሁም በተለያዩ አካባቢዎች በረሃብ የተዳከሙ ተገቢው ሕክምና የተነፈጉ በርካታ ዜጎች ለእምነት ማጉደል የተጋለጡ፣ በዚህም ሳቢያ ህጻናት በየሳምንቱ እንዲሁም አረጋውያን እየሞቱ እንደሚገኙ ተናግሯል። የፌዴራል መንግስት አሁንም የፕሪቶሪያን ስምምነት በመጣስ በትግራይ ያለው የጅምላ ረሃብ አስቸኳይ እርዳታ ከመፋጠን ይልቅ በመንግስት ተጠናክሮ እንዲቀጥል እያደረገ ነው ብሏል። እስካሁን ትርጉም ያለውን ድጋፍ ማድረግ ያልቻለው የፌዴራል የአደጋ ስጋት ስራ አመራር ኮሚሽን የተፈናቃዮች ስቃይ የሚያባብሱ የፕሮፓጋንዳ መግለጫዎች ላይ ትኩረት ሰጥቶ እየሰራ መሆኑን ጠቁሟል። በረሃብ ለተጎዱ ወገኖች እርዳታ የሰበሰቡ ተጽዕኖ ፈጣሪዎች በማስፈራራት የፌዴራል መንግስት አካውንት ውስጥ እንዲገቡ መገደዳቸው ለአብነት ጠቅሷል። በፕሪቶሪያው ስምምነት መሰረት ወደ ቤታቸው መመለስ ያለባቸው ከ1 ሚሊዮን በላይ ሰዎች አሁን በአስቸጋሪ ሁኔታ ውስጥ መሆናቸውም ተናግሯል። መከላከያ በትግራይ ላይ ጄኖሳይድ አልፈጸመም ሲል ጌታቸው ረዳ ተሰማ። የዘር ማጥፋት ዘመቻ በሻዕቢያ 24 በመቶ እንዲሁም በፋኖ ነው የተፈጸመው ሲል ጌታቸው ረዳ መግለጹ ለብዙዎች አስገርመዋል። የምስራቅ አፍሪካ ጉዳዮች ሚኒስትርና የስምረት ፓርቲ ፕሬዝዳንት ጌታቸው ረዳ በኤምቢሲ ኢትዮጵያ ቲቪ ላይ ባደረጉት ቃለ ምልልስ ጌታቸው የኤርትራ መንግስት በትግራይ ህዝብ ላይ እያደረሰ ያለው ጭፍጨፋ አስታውሷል። የዘር ጭፍጨፋው በሻዕቢያም 76 በመቶ እንዲሁም በፋኖ 24 በመቶ ደርሷል። በቃለ ምልልሱ ላይ የማጥፋት አደጋ መፈጸሙን ተናግረዋል። የኤርትራ ጦር ወደ ትግራይ ሲገባም 30-40 ዓመት እንመልሳታለን ብሎ እንደነበር የተናገሩት ጌታቸው ረዳ አንዳንድ የፖለቲከኛ ተንታኞች ራሳቸው ከዘር ማጥፋት ተጠያቂነት ለመላቀቅ በኤርትራ መንግስትና በፋኖ ላይ ብቻ ተቃውሞ እያሰሙ ነው ብለዋል። በተጨማሪም የዘር ማጥፋት ጠቅላይ ሚኒስትሩ ከአልጀዚራ ጋር ባደረጉት ቃለ ምልልስ ተናግሯል። የኢትዮጵያ መንግስት የትግራይ ተወላጆች መጥፋት ምክንያት ተጠያቂ እንዳይሆን አሁን ያላቸውን የሚኒስተርነት ቦታ የተሳሳተ አካሄድ ነው ሲሉ ታዛቢዎች ይናገራሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸው ነዋሪዎች ተናገሩ። ተቃዋሚዎች እናት ፓርቲና ኢህአፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙ የክልሉና የአካባቢው ባለስልጣን እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች
ተወላጆች ይኖርበታል በተባለው ጸጋጃጊ አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴ ጨምሮ በርካታ ሰላማውያን ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸው ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ መንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹ የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸው ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉ ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎች አውጥቷል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሄዳቸው ጠቁሟል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቅ ውስጥ መሆኑን ነዋሪዎቹም ጠቁሟል። አንድ የሟች ቤተሰብ አሁን መጡ እየተባለ ሰው እየተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነው ብሏል። ያለፈው ሳይሆን እኛ እያሳሰበን ያለው ወደፊቱ የሚመጣ ነገር ነው። አሁን ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ ሌላ ነዋሪዎች ስጋታቸው ገልጿል። አቶ ታዬ ደንዳ እጃቸው በካቲና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል የነበሩ አቶ ታዬ ደንዳ እጃቸው ላይ ካቲና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠራቸው ላይ ሳይገኙ ቀሩ። አቶ ታዬ ደንዳ ረቡዕ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸው 3 ክሶች ለማየት ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ሕግ ክስና የተከሳሹን ተቃውሞ ለመስማት ነበር። ይሁን እንጂ የአቶ ታዬ ደንዳ ጠበቆች በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖችም ለችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤቱ እንደማያቀርብ ተናግሯል። አቶ ታዬ ቀደም ሲል በአለርጂክ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግሮ ነበር። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንዳ ሐሙስ ታህሳስ 3 2018 ዓ.ም ችሎት ፊት እንዲቀርብ ትዕዛዝ ሰጥቷል። አቶ ታዬ ከቀረበላቸው 3 ክሶች በሁለቱም ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ በቀረበላቸው ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬም ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊት ባለፈው ሳምንት ከእስራኤል የሀገርነት እውቅናን ያገኘችው ሶማሊላንድ በተመለከተም ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታ መርጣለች። ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመት በፊት የባህር በር የማግኛ የማግባቢያ ሰነድ የተፈራረመችው የሶማሊላንድ የእውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞ ሆነ ድጋፍን ሳትገልጽ ከመቆየቷ በተጨማሪም የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥረዋል። የኢትዮጵያ ባለስልጣንና የመንግስት እንዲሁም ለመንግስት ቅርበት ያላቸው መገናኛ ብዙሃን ጉዳይ ላይ ዝምታን መርጠዋል።
የኢትዮጵያ ዜና አገልግሎትና ለመንግስት ቅርብ የሆኑ ፋናም እስራኤል የመጀመሪያ ሀገር በመሆን ለሶማሊላንድ የሰጠችው እውቅና ሽፋን አልሰጡም። በተጨማሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረው ቢሆንም ስለ ሶማሊላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርቷል። የእስራኤልን እውቅና ተከትሎ የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስትር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ስልክ በመደወል ድጋፋቸውን እንዲሰጣቸውና የእስራኤል እርምጃ እንዲያወግዙ ውይይት ማድረጋቸው በገጻቸው ላይ አመላክቷል። የተከበራችሁ የይሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ የተከታተላችሁትን ይመስል ነበር። በቀጣይ እስከምንገናኝ ሰላም።